እናቴ ወዲያው ስትሞት እሱ ደግሞ እሷን ጎትታለው ሲል ነው ካቦ እንትን ጋቢውን ይዞበት መኪና አደጋ ነው ከቀበና የሚመጣ መኪና ፍሬን ይበጠስ ሁላችንም አይምሮ ውስጥ ልብ ውስጥ የሚቀሩ አንተ እንደ ቀልድ እንኳን የምታወራቸው ነገሮች ቁም ነገር አዘል ስለሆኑ ሁላችንም አይምሮ ውስጥ አለ ቃሉ ሰይጣንና ያመስየለም ሰው ነው ሰይጣን ሴትን ሲደፍር ያየው ሰው ነው ሰውን ሲገሉ ያየው ሰው ነው ሰውየው እንደዛ የሚያስደርገው ሰይጣን አያደርግም ሰይጣን ሐሳብ ይሰጣል እንጂ አያሳስም በሚያሸራት ጫማ ሲወጣ ሰይጣን ሲያልፍ ያዋላል አሁን ኮይም ቢወድቅ በኔ ነው በገዛች ላይ ሀብትም ድህነትም በምርጫ እኔም ሰው ለሰው ሊሰራ ነበር የሆነሽ ፓርት ላይ ሰርቼ ምን ማን ነበር ልጁ የሚገጨው በኔ ነው በአንድ ወቅት መጠጥና ሴት አልወድም ብለ ነበርና ምክንያት አለ ተስፋ ያለውን ታገባና እሱ እንደዚህ ዳባት ሽለዛ አንቺ ለምፈልገው ታዲያ ህይወት በተሰሰ በቃዝም ቀጥለው ታዲያ ለምን ጂኖ ያለው ነው እንጂ ፍቅር እኮ ይልሽ ሀብት አልኩሽ ቅድም የነገርኩሽ በምርጫ ነው ሁሌም ግን ሀብትን ፍቅር የሌለበት አድርገን ለምን አስባለን አይደለም በመልክማ ቢሆን ኖሮ አንድ ሴት 1 ሚሊዮን ወንድ ባጋደለች ድንግል ሴት በፊት 100,000 ብር ነበር ያለ 90 ምናምን እንግዲህ 99 ምናምን የዚህ ደላላ ሴቶች አሉ ከውጭ አገር እንግዲህ ፈረንሳይ አገር እና እንግሊዝ አገር ኖር የመጡብኝ አሁን ደግሞ በዚህኛው ሌተስት አድርገውት ወደ 1 ሚሊዮን ብር ገብ ለባችን ውስጥ የቀረ ሲሪየስ ማለት እኔ ሳስበው ፊልም የሚመስለኝ ነው የፍቅር ህይወት ታሪክ እዛ ጋር ያነሳውና እዛ የገብርኤልት ታሳስ ገብርኤል ያመጣ እዛ መጽሐፉ ስር ደብዳቤ ያደረገ የምትወደኝ ከሆነ ስላሴ 11 ሰዓት አብረ ካልወደድከኝ ግን እሷ ጋር ብዙ ነበር ልጅ ግን ሳንወልድ መሞቷ በቃ ይቆጭኛል እሱም ፓርቲስቲን ጋር የሞተችበት አጋጣሚ ነበር ሄዱዋው ምንሽ ብዙ ቅዶች ነበርና ያን ቅዶች እንዳለ ምንሽ አድርገነው ምንየው ምናምን ነበር የሚመስለኝ በቃ ከዛ ቀይመረ የተረበሸ እንግዲህ ብዙዎች ያውቁሃል ምንም ጥያቄ የለውም ግን ምናልባት ዛሬ የሚያዩ ካሉ ለይታ ቤተሰቦቻችን ራስን ተስተዋውቃል ያው ሌምቦ ባዳዶ ሌምቦ ባዶ ግራ ባዶ ግር ሚለው አብሮ ነው የሚነሳው ሌምቦ ሲባል ብዙም በስሜ ያሉ ሌምቦ ባዶ ግር ብለው የከፈቱ በቲክቶክ ያው ሳላቀው ያው ሰው በዛው ሌምቦ ባዶ ግር ሆኖ ቀጠለ በዛሬ አይደለም ሌምቦ አንተ ምናቀህ አይደለ በጣም ቆይታል ድሮ ጀምሮ ነው እንግዲህ ለየት ባሉ አስተሳሰቦች ፍልስፍናዎች ንግግሮች ሁላችንም አይምሮ ውስጥ ልብ ውስጥ የሚቀሩ አንተ እንደ ቀልድ እንኳን የምታወራቸው ነገሮች ቁም ነገር አዘል ስለሆኑ ሁላችንም አይምሮ ውስጥ አለ ግን እንደው ከስር መሰረቱ ዛሬ እንታወቅና ሌምቦ ወልደቱ እድገቱ ምን ይመስላል ከሚለው እንጀምር በብዙ ገልጫለሁ ያው ውልደቴም እድገቴም አዲስ አበባ ነው ያው እንደ ማንኛውም ኢትዮጵያዊ አዲስ አበባ ውስጥ ተወለድኩ አዲስ አበባ ውስጥ አደግኩ መልካም ከቦታ በዘለለ ግን አሁን ያለህን ይሄ ለየት ያለ አስተሳሰቦች እንዲኖሩ ያደረገ ልጅነት አስተዋጽኦ ካለው የልጅነት ተጽዕኖ ካለው ሚሊዮን ለማወቅ ምን አይነት ቤተሰብ ውስጥ ነው ያደግከው ያው ዋናው አንድ ልጅ እድገት አካባቢውና ቤተሰብ ይወስነዋል አሁን ብዙ ጊዜ የሚያነቡ ወላጆች ልጆቻቸው አንባቢ ይሆናል አሁን በእኛ ሀገር ብዙ ወጣት መጽሐፍና ጸበል ይፈራል ለምን ወላጅ አያነብም ከማን ነው ያንብብ ጸበልስ ይፈራል ጸበል እውነትና መጽሐፍ ይፈራል ያው ወጣት አልተቀረጸበት አላስተማረ ሲያድግም ውሸት ነው እየተማረ የሚያድገው አሁን ብዙ ሃይማኖቶችን እኔ አሁን እንደውም ለመክሰስ ፈልጋለሁ ብዙ ሃይማኖት አባቶች ለመሰለሽ ይሄ ሁሉ ወጣት በስነ ምግባር በግብረ ገብ መገራት የነበረበት ወጣት የነሱ ውጤት ትልቅ ከመንግስት የበለጠ ትልቅ ድርሻ ያላቸው ቤተ ክህነት የሁሉም ብዙ ሃይማኖቶች አሉ እነዛ ሁሉ ሃይማኖቶች ወጣቱን አላስተማሩት ወጣቱን አልገሩት ተጠያቂ ሊሆኑ ይገባቸው ይሄ ሁሉ ምን ነው ትርኪ ሚልኪ ከመጣ ሃይማኖት መጽሐፍ በሁሉም ስቴው ሃይማኖት ስርዓት ነው የሚያስተምረው ስለዚህ አልተወጡም ይናቸው እና እኛ ስናርግ ደስ የሚልሽ ቆንጆ አስተዳደግ ላይ ያደግነው እግዚአብሔርን ፈሪያ እግዚአብሔርን አድሮብን ያደግነው ሁለተኛ ነገር ደግሞ በየሰፈራችን እናቶችን አባቶችን ማገዝ
ልማድ አለን። ዕቃ ይዘው ሲመጡ እና ደስ በሚል ሁኔታ ነው እኔ የደረስኩት። የእድገት ዘመን ማለት ሳይበላሽ የግሎባላይዜሽን ተብሎ ዓለሟ ሳታብድ በፊት ነበር ያደግኩት። ያው የሁለቱ መሀል ላይ ነኝ። ከዛ ያንን ነው ከዛ ቤተሰቦች የሚያው አደጋ በመኪና አደጋ ሲሞቱ ጎረቤት ጋር ነው ያደግኩት። ታውቅ ነበር አንተ ሲደርስ ነፍስ ታውቅ ነበር? 7 ዓመት ነበር። የ7 ዓመት ልጅ ሆኜ ነው አሳዳጊዎች በመኪና አደጋ ሁለቱም አንድ ላይ ነው የሞቱት። ወጥቶባቸው ያው እኔም ጎረቤት ነው ያደግኩት። እንደገና የሰፈሪ ሰው ተንከባክቦ በፍቅር ነው ያሳደጉኝ። አሁን እኮ ማንም የማንንም ልጅ የመቆጣትም የመንከባከብም መብት የለውም። አሁን እንኳን ስለነገርኩሽ ኢትዮጵያዊነት እየጠፋ ነው። አሁን ያለንበት በጣም ሰይጣኒዝም ነው። በጣም የሚያሳፍር ዘመን ላይ አሁን ነው ያለነው። ድሮ እኮ የጎረቤት ሰው ለአንቺ ወዳጅሽ፣ እንደገና እነሱም ያንቺን የሆነ ቁስል እንደራሳቸው ልጅ አድርገው ነው የሚያስቡት። እኔ ነገርኩሽ ለልጆቻቸው ቆሎ ሰጥተው ለእኔ እንቁላል ይጠብሱልኝ ነበር። በድህነት የሚኖሩ እሱ በአቀማጥለው ነው ያሳደጉት እንዳያጣ ያሉት ደግሞ አሁን አባቴ በነጋታው ሲሞት የልጄን ነገር አደራ አቀማጥየው ስላሳደግኩት ለሁላችሁም በምድር የሰጧችሁም በሰማይ ይቀበላችኋል ብሎ ብዙ ህዝብ ነው የሰፈር ሰው ግር ብሎ ሚኒሊክ የገባው። እናቴ ወዲያው ስትሞት እሳቸው ደግሞ በነጋታው አባቴ በነጋታው ነው እሱ የሞተው። እሱ ደግሞ እሷን ጎትታዶ ሲል ነው ካቦ እንትን ጋቢውን ይዞበት ከቀበና የሚመጣ ፍሬን የበጠሰ እና አደራ ስላላቸው በቃ አደራውን ተወጥተዋል። እና እኔ ህፃንም ሆኜ ወጣ ያለ አስተሳሰብ ነበረኝ ነው ከልጅነት ጀምሮ። የዛኔም እና ማንም ቤት አትገባም ውጭ ለቁጭ ብለው ውጭ አምጥተው ነው ምግቤን የሚሰጡ ምን ነገር በላዶኝ። ከዛ የሚመጣ ያን በቃ እንከባ ከዛ እያደኩ ሲል በቃ የሰው ልጅ ፍቅር እያደረብኝ ሄደው ያለ። ከዛ አንድ ደግሞ በጣም ወደው ከዚህም በፊት ተናገራለሁ አባይ የሚባል አሁን ነፍሱን ይማር ሞቷል። እሱ ማንበብ ይወዳል ምናምን በጣም ነው የምፈራው ምናምንና እሱ ነው ፓርክ ይወዳል አትክልት ይወዳል ወጭነት። ከዛ እሱ ጋር እሰራለሁ። ከዛ ቆሻሻ ቦታ የመጀመሪያ በ11 ዓመቴ ነው ያጸዳሁት። ያሁኑን ሳይሆን ሌላ ሰፈራችን ደግሞ ትልቅ ቆሻሻ መጣያ መንገድ ዳር ነው። እዛ እንዳለ ሙሉ እሱ ግሪን አድርጊ አድርጊ ለብቻ። ከዛ እሱ ያኔ አብሮኝ ነበር ማለት እሱ ነው ያው ደረቁንና እርጥቡን ለይ ብሎኝ ገብተሽ በጣም እሱን ስለምፈራው አደረኩት። ከዛ እኔ ያው ከሰፈር ከወጣ በኋላ እነሱ እንደ ግንቦት ሃያን ሁሉ እዛ ጋር ያከብሩበት የሰፈር ሰው ሁሉ ያንን ቦታ ግንቦት ሃያ ያከብሩ ነበር። ግንቦት ሃያ ላይ እዛ ጋር ብረት አግኝተው እኔ ሁሉ ስሰራው ሳይፈነዳ እነሱ አንስተው ሲቀጠቅጡት ፈንጂ ነው ትልልቆቹ አንዱን እዚህ ፊቱን አንዱ አይኑን አንዱ ጆሮውን አሁን አሉ ትልልቆ ማለት የኛ ታላላቆች ያንም ልጆች አሁን ልጆቻችን እኩዮች ይሆናሉ። እና ያኔ ግንቦት ሃያ ያከብሩበት ነበር። አንተ ግን ያን ሁሉ ብቻ አንስታረክ እግዚአብሔር እኔ ምንም ነገር እዛ ጋር የማይጣል ነገር የለም። ያኔ ደግሞ ወያኔ እንደገባ ሆነ እዛ ጋር ቆሻሻው ላይ አልተጣለ ነገር የለም። እና ያንን አድርጌ ቦታው በቃ የሚገርም ጋርደን አድርጌ አሁን እሱ ቦታ ምን ሆኗል? አሁን እሱ በኮሪደር ልማት ከዛ ከ10 ምናምን ዓመት በኋላ ደግሞ ስመለስ ሜዳዋን በጣም ወዳታለሁ። ያቺ አሁን ግሪን እሷ ላይ ደግሞ የመጀመሪያ 6 ወር የተኛሁት እዛ ነው። ቤተሰቦች ሲመጣ ማንም ቤት አልገባም ብዬ ሜዳው ይወዱና ያኔ ደግሞ ጅብ ይመጣሉ ሰንሰል ነበር ምናምን ያኔ ጧ ብዬ ነው በጣም ነው የምወደው። ስመጣ ቆሻሻ መጣያ አርማሪው በጣም ነው የምወደው። እና ጅቦቹና ምንም እኔ ሰው ነው የምፈራው ጅብ አለ ሰው ነው የሚባል አሁን በነገራችን ላይ አሁን ልክ አንተ እንዳልከው ጅቡ እንዲህ ባክሽ የሰው ጅብ ነው መፍራት ባክሽ ሰውን ነው መፍራት ምናምን ይባላል። አሁን አንተም ደጋምከው እስቲ ማለት ኦፍ ኮርስ ያለንበት ጊዜ ማለት ሁለት እግር ያለው እንስሳ ሰው ነው በጣም ክፉ። አሁን ምን የትኛውም እንስሳ ገብቶሻ ካልተነኮሽ አይተነኩስሽ ማምለጫ ወይ አቶ የሆነ ነገር ሲደነበር ገብቶ የሚከሰት እና የሚበላሽ ከእንደገናም እሱም ያው ሆድ አለው ሲርበው ካገኘሽ እኮ ገብቶሻል ሲርበው ካገኘሽ ይበላሻል። ለምን እሱ ምራብ አሁን አይተሽ ከሆነ እኮ ከሰው አልፈን እንስሳ እያስራብን ነው። ብዙ ጅቦች ከተማ ላይ ገብተው ብዙ ነገር ሲያደርጉ አልሰማሽ? ያለ ምንድን ነው ብዙ በሚጣሉት ቆሻሻዎች ምናምን የሚበሉትን በፊት ስለጠፋ ነው እንጂ እንደ ጅብ አንድ ዘነበወላ ገልጾታል። ከአንድ ከስንት መኪና ቶን አንድ ጅብ እንደሚበልጥ ስንት ቆሻሻ አግበስብሶ ከተማ ጅብ ባይኖር ኖሮ ከተማችን እንዴት እንደምትገማስ
እና ጅብ በጣም ጠቃሚ ነው። አስቢ ከሚወስድልን ቆሻሻ አንፃር ከሚወስደው የቆሻሻ ግሞች አስቢ እና ያን ማስወገዱና ከእንደገና ደግሞ ተፈጥሮን ጠብቀናት። እግዚአብሔር እኮ ያው ሁሉንም የፈጠረው ፈጣሪ ነው። ያን መጠበቅ ነው። አሁን በቦሌ ቡልቡላ የታዘብኩት ነገር ቢኖር 2 ላሞች አሉ። ከገባው ጀምሮ ማያቸው የምወዳቸው እንደ በቃ ዱርዬ ባያቸው ቀኑ ሙሉ ይለቋቸው ቤተሰቦች ግን ጠዋት አልበዋቸው ነው እርግጠኛ የሚለቋቸው። ከዛ እነዛ እዛ ጋር የሚሸጡትን ቲማቲሙንም ይባረራሉ። ከዛ ቆሻሻ ጋር ይመጡና ቆሻሻ መጽ ያለች እዛች ጋር ይመጣ ቄጤማው የሚወደቀው ቆስጣው የሚወደቀውን ምናምን ይበል እና ግን አስቢ አዳቢ አላቸው ረስቷቸው ያን ፌስታል ይበላሉ። ምን ውስጣቸው እንዴት እንደሚጎዳስ እነሱን ያልዋል ከነሱ ይወስዳል እንጂ ስለነሱ እና ስለነሱ የሚጨነቅና እንስሳ ያን ያህል ተጎድ እንስሳ ሰውና አስቢ እና እንስሳንም ሰውንም መጠበቅ አለብሽ። ስለዚህ አሁን ከእንስሳው ወይም ከጅቡ በላይ ሰው እየተፈራ ነው። አሁን ሰው ነው እኮ የምልሽ። እኔ አሁን ሰይጣን ሲሉ እስቃለሁ። ሰይጣንን ለመስሽ የለም ብዬ ነው የማምን። ሰው ነው ሰይጣን። ሰው ሲገባ ሴትን ሲደፍር ያየሁት ሰው ነው። ሰውን ሲገሉ ያየሁት ሰው ነው። ሰውየው እንደዛ የሚያስደርገው ሰይጣን አያደርግም። ሰይጣን ሀሳብ ይሰጣል እንጂ አያሳስብም። በሀሳቡ አለመስማማት ነው። የሚመጣብን መጥፎ ሀሳብ ነው ማለት እንችላለን። በቃ ነው ማለት ትችላለሽ። የእግዚአብሔር መልካም ሀሳብ አለን። መልካም ስታስቢ ፈጣሪ ይቀርብሻል። መጥፎ ስታስቢ አሁን በሚያንሸራትት ጫማ ሲወጣ ሰይጣን ሲያልፍ ያዋል አለ። አሁን እኮ ይሄም ቢወድቅ በኔ እናሳብባለን። ወንጀል ሰይጣን ያ ነው። አሁን ሰው ልጅ ምን ጊዜም አይተሽ ከሆነ ስህተት የሚያምን የለም። ወይ በመንግስት ወይ በቤተሰብ ያንዳንዳችን ሰጅ ወይ በማን ስናላክክ እንጂ ጥፋትሽን ያመን አንቺ ሳምነሽ ታውቂያለሽ። የሆነ ቦታ ራስሽን ያጠፋሽው አመን ወይ መስሪያ ቤት እንዲሆኝ እንትን ስልኬ እንዲሆነው መሰበብ ነው የምንፈልገው። ወንጀል ከዛ ሰላም ለሆነው ነገር ተጠያቂነት ራሳችን ተጠያቂነት ስላጣች ነው ኢትዮጵያ እንዲህ የምትንገላታው። እያንዳንዱ ተጠያቂነትን ቢወስድ ማመን በቃ ተሳሳች ሰው ልጅ እንዲያደርግ እንዲያጠፉ እንጂ ሰይጣን። ስለዚህ የማህበረሰብ ልጅ ነው ማለት እንችላለን። አሁን እንዳልከኝ በእነዚህ ደጋግ ጎረቤቶች መሀል ከሆነ ያደግከው አይደለ? ስለዚህ አንተም አሁን በአካባቢ ላይ የማህበራዊ ህይወትን እንዴት ታየዋለህ? አሁን ታዲያ በዙሪያህ ላይ እንዲህ ተግባቢ ነህ? ለሰዎች የምትደርስ በዙሪያህ ላሉ ሰዎች ጉርብትና ላይ ምናምን እንዴት ነህ? ስለሆነልህ ስለሆነ ያደግከው እኔ አሁን ይኸውልሽ ለዚህ ነው እኮ አሁንም ዳውኝ የኖርኩት ለዚህ ነው። ገንዘብን ሳይሆን ሰውን ነው የማፈቅረው። ለምን ከልጅነት ይሄን ፍቅር ያደግኩ እነዛን ሰዎችን ገብቶሻል ማስደሰት ነው እንጂ የምፈልገው ገብቶሻል እነዛ ሰዎች ላይ መመጻደቅን አልፈለግም። ሀብታም መሆን በራሱ ብቻውን መመጻደቅ ነው ብለህ ታስባለህ? አዎ ሀብታም መሆን ማለት ምን መሰለሽ እኮ ሀብት በምርጫ ነው። በነገራችን ላይ ሀብትም ድህነትም በምርጫ ነው። በትክክለኛው ነው። ካለ ምርጫው አግኝቶ ነው ሰው ስቃይ የሚያየው። ሀብት ካለ ምርጫው ሲመጣ ስቃይ ነው የሚሆንብሽ። ድህነትም ካለ ምርጫሽ ከሆነ ስቃይ ነው የሚሆንብሽ። በምርጫ ነው። እነዚህ አሁን ሱፊዎች ደስ ይሉኛል። በዚህ አንድ የሱፊ መምህሮች ድሮ ጊዜ ሀብትም ድህነትም ምርጫ ነው ይላል። በምርጫቸው ይዘው ሀብታም መሆኑ ከፈለጉ ሀብታም ይሆናል። ዳም ከሆኑ ዳ እና ግን ስብዕናቸው ስነ ምግባራቸው ድንቅ አይለይም። በሱፊ ጊዜ አንድ አጭር ድንገርሽ እና የሱፊ መምህሩ በጣም ተማሪዎች ይወዱታል እና ሁሌ አሳውን አጥምዶ ለተማሪዎች ያበላል ምናምንና አንዱ ተማሪ ነጋዴ ነው። የሱፊ መምህር የሱፊው መምህር እና በድህነት የሚኖር ነው። ከዛ የኛው አንዱ ተማሪ ደቀ መዝሙሩ ወደ ሩቅ አገር ሊሄድ ነው ለንግድ። እዛ ሀገር በቃ እዛ ከሄድክ እዛ ሀገር ውስጥ ከተማሪ አንድ መምህር አሉኝ ድሮ ያስተማሩኝ እሳቸው ጋር መልእክት አድርስልኝ። እምነቴ በየቀኑ ሊጨምር አልቻለም፣ ምን ይሻለኛል በልልኝ አለ። እሺ ብሎ የኛው ተማሪ ሄደ። መምህሩን በጣም ይወደዋል። እዛኛው መምህር ጋር ሲደርስ ቤተ መንግስትን የሚያክለው ግቢው ብዙ ልጃገረዶች አስተናጋጆች አሉ ምናምን ግቢው በቃ የተዋበ ነው። በቃ እንዴ እኚህ ናቸው እንዴ መንፈስ ያለመ እየኖሩ ምናምንና በቃ ይገባል። ከዛ ተማሪዎች ልኮኝ ነው ምናምን ብሎ ሲል ግባ በሉት ይባላል። ገብቶ ምንድነው አይ እምነቴ ሊጨምር አልቻለም ብሎታል ምናምን ሲል ባክቶ አንተ አለማዊ ነህ በለው ብለው ይመልሱ። እዛ ደቀ መዝሙር አለማዊ እሳቸው ናቸው እንጂ አብዶ እስከሚመለስ አልቻለም።
ከዛ ተመልሶ መጥቶ መመሪያና አገኘው ባካንታ አለማይ ነህ እኮ አሉን ከሳች ባስ አይ እሳቸው ውስጥ ያየው አለማይ አይደለም ይሏል መመር ልክ ናቸው እኔ በየቀኑ በስላት 3 ወይ 4 ታሳ በበዛች ይያልኩ ከመመኘት አልቆምኩም እሳቸው ግን ፍላጎታቸውን ገርተው ነው ያየው ኖሯቸው ፍላጎታቸውን ገርተዋል በቃ ያን የኖራቸው ገብቶሻል ስለዛ ነገር አያስጨንቃቸውም ስለዛ ስለምናምን መንፈሳዊነታቸው ያ በምርጫቸው ያገኙት እኔ በየቀኑ በመጸብሳት አሳ ዛሬ 3 ታሳ ወይ 4 በሆነች ይያልኩ ከመመኘት እሳቸውስ ግን ያመኘውስ የሚባል ነገር የለም ስለዚህ ያ ደረጃ ላይ መድረስ ባየኸው ነገር ነው እንጂ ያን ባለሽ ነገር መርካት አሁን እኛ ጋር ነገርኩሽ እኮ 4 ፎቅ አለሽ 5 ለማድረግ ሲሮጥ በማሊ ሞታል ዳውም የራሱን ኑሮ አሁንም መኖር ሲችል እዚህ ጋር የራሱን ላይፍ ያንቺን ለመጣል ሲታገል በማሊ ሞታል ሳይኖር የሚሞተው ኢትዮጵያ ውስጥ ዓለም ላይ ግን በቃኝ ይባላል ብለህ ታስባለህ አለ እንጂ በቃኝ ካላልሽ እኮ መች ኖርሽ ያ እኮ ነው የጠፋው በቃኝ የሚል ሰው ነው እኮ የጠፋው ወዘተ ለከለሽ እኮ ያን ስትሮች እብደት ነው የሚከተልሽ ብሎ ያ ገንዘብ አከማቸሽ ምን ይሰራልሽ እስቲ ነገር አጣጣምሽ የፀሐይ ሙቀቷ ተሰማች ወይ ማታ ጨረቃን አየሽ አሁን ጨረቃን በልማድ ነው ጨረቃ ስታምር ፀሐይ ስታምር ምናምን የሚለው ህዝብ እንጂ ሙቀቱ ተሰምቶት ያውቃል አይያይትሽ ውስጥሽ ነዝሮሽ ያውቃል የለም ዝም ብሎ በልማድ ማሽን ኑሮ እየኖርን ስንበላ ሳጣጥምሽ ትበያለሽ ልክ እየበላሽ እያለ የምታስቢው ወይ ቢሮ ገብቼ ቆይ ቀጠሮ ያ ምግብ ዳይጀስት የሚሆን ውስጥሽ እኮ በሽታ ነው እየከተትሽ ያለሽ ሀሳብሽ እዛ ማለት አላጣጣምሽም ስለዚህ ያን የሚያጣጥሙት ጥቂት ሰዎች ናቸው የሚበሉት ይላል አንድ ፕላስ ብዙዎች ናቸው የሚያጣጥሙት ግን ጥቂቶች ናቸው ሌምቦ ዛሬን እየኖረ ነው በደንብ ህይወት አሁን ናት እና ብዙ ጊዜ አፍሪካ መንግስቶችን እርር የሚያደርጉኝ ይሄ ነው 50 ቀን ለሰው ልጅ የሚበላበትን መንገድ መፍጠር ሲችል የ50 ዓመት 2050 ያቀዳል መቼ ነው እኛን ገደሉን አሁን የሚቀጥለውን ትውልድ ገደሉት መቼ ነው የምትኖሩ አሁን ነው ሰው ልጅ እኮ ምግብ የሚያስፈልግ እና ስለዚህ ብዙ ጊዜ በእኛ በአፍሪካ ያለው ትልቁ ችግር አሁንን አናመነው ምንየም ስቃይ ችግር ምናምን አሁንን ካለመኖር እና እኔ ብዙ ሰውን የምመክረው አሁንን ነው መኖር ያለብሽ ነገ ህልም ነው ሌምቦ ዛሬ ነው የሚኖረው ቀጠሮ ስንቀጣጠር ራሱ ምን ነበር ያልከኝ እንግዲህ እኔ ዛሬን ነው ማቀው ነገን አዳቆ ባንቺ የሚመችሽ ለምን ነገ እንዲወስኝ ተነጎዲያ ምን አይደለም ሰው ልጅ በሚመቸው ሰዓት ገብሽ የሚፈልገው ነገር ሲነግረኝ እሱ በሚመቸው ሰዓት ነው የምሰጠው ወዘሻ እንጂ እኔ አሁን ይሄ ነገ ሐሙስ እንዲህ ነው ዓርብ እንዲህ ነው አላቀድም ነገ በኋላች ህይወት ይውልሽ እስማሪያ ሳትሽ በመራችሽ ግን በለቃት ተጓዥ አሁን ብዙ ሰው ስቃይ የሚያየው ህይወትን ልምራት ብሎ ህይወት አትመሪያት አሁን አንቺ ብዙ ፕሮግራም ነገ እንዲህ ብለሽ ታስቢያለሽ አይትሽ በዛ ባልሽበት ብለሽ ተቀጭ አት ማንም የፕሮፌሰሩኝ ዲቁኛ ሃይማኖት ግን ህይወት በመራች ለምን እሳት ውስጥ አይሆንም ትደሰቻለሽ መከራ ውስጥ ለምን አይሆንም ህይወት በመራች በነቃት ነው አያረግም አይደል መቀድ የሚባለው ምንድነው እቅድ አለ እኮ የሰው ልጅ በቃ ታገኛለሽ መቀድ ግን መጀመሪያ ከቀዱ የሚቀድመው ህይወት በመራች ነገርኩሽ ሁሉም ሰው ያቀዳል ነገ አሁን ፓሪስ ነኝ እንዲህ አይነት ማርኬት አደርጋለሁ ዱባይ ላይ አይሮፕላን ተበላሽቶ ልትቆይ ህይወት መርጥ ፓሪስ ላይ ፈላሽ ይሻላል ዱባይ ላይ ግን ምን ሆነሽ ትያለሽ ጀዝበሽ ፓሪስ ላይ ምን ሆነሽ ህይወት ግን የመራች ዱባይ እዛ ጋር ዱባይ ባዋልሽ በንቃት ስትይ ዱባይ አሁን ነገሽ ድሬዳዋ አለሽ ናዝሬት መኪና ተበላሽ ድሬዳዋን እያሰብሽ ነው አስብ ግን ናዝሬት በቃ ህይወት በመራች ዛሬ ናዝሬት ብላሻል ናዝሬት የሚገርም ነገር በቃ መከራም ቢሆን እዛው ጋር መከራውን ማየት ደስታውን ስለዚህ ህይወት ማንም ሰው ሊመራት አይችልም ማለት በንቃት እቅድ አለ እኮ ሰው ልጅ በእንዲህ አይነት እቅድ ታቀጃለሽ ግን ያቀድ የሚሳካው ህይወት በመራች ስትጓዥ በማንበብ በጣም በመውደድ እንደምትወድ እናውቃለን ቅድምም ስሙን አሁን የጠቀስክልኝ ሰው ተጽዕኖ እንዳሳደረብህ ታነብ እንደነበር ነግረኛል ያው ትምህርትና ማንበብ ጎን ለጎን ናቸውና በዛው ተያይዞ በትምህርት ምን ያህል ገፋህበት ወይስ ወደ ስራው ህይወት እንዳልከው ይመራች ገንዘብ ማግኘት ስለነበረብህ ወደ ስራው ዞራል ያው ትምህርት ምንም ያው እኛ ሀገር ያው
ቤተሰብ ሳይኖርሽ ለመማር ይከብዳል። ቀና ያው ኑሮን ለማሸነፍ ወደ ስራ ገባ። የግድ ላይፍን ስለምትጂ ከልጅነትሽ ደግሞ ገንዘብ ስለምጂ ምናምን መጥፎ ነው። አሁን ለሚቀጥለው ትውልድ ያ ነገር ውስጥ እንዳይገባ መጓጓው ምናምን ያ ነው በቃ ያው አንዳንዴ ህይወት አሁን ለምሳሌ አሁን ትናንሽ ረዳቶችን እናያለን በየትራንስፖርት ላይ አይደለ የነሱ ኩዮሽ ቅምጥል ብለው በሰርቪስ በመናም ኢቭን ባይቀማጠሉ እንኳን ኖርማል በእግራቸው ሄደው ኢልፎን ለብሰው ነው ይሄዳሉ። እንደ ህይወት ደግሞ ስታስገድደህ አንዳንዴ ደግሞ እንደዚህ አይነት አሁን በእንደዚህ አይነት ሰዎች ሲፈርዱበት የምናድደው በዛ ነው። እኔ አሁን በ12 ዓመቴ ነው ረዳት ለሰርታል። ምን መስራት ሰርታል? ባጠቃላይ እኔ ረዳትነት ሰርቻለሁ እንዳለ ከተማዋን ያላወጣሁት መስመር ሁሉ የለም። ከዛ በጣም በስራ አምናለሁ። አሁን ብዙ አንዳንድ ሚዲያ ዝም ብለህ የምታወራው ምናምን ይሉልሻል። አንዳንድ አሉ እኔ እንኳን በህይወቴ ኮሜንት ማንበብ አልወድም እና አንዳንድ በቃ አንዷ እንደዚህ ኮሜንት የሚወዱ አሉ ጓደኞች። ይሄ እኮ ስራ ሳይሰራ ዝም ብሎ ወሬ። ከዛ እንደኔ ስራ የሚወድ የለም። በህይወቴ መቀመጥ አልወድም፣ ማውራትም አልወድም። እኔ በቃ በሚዲያ ዝም ብሎ ብዙ ሚዲያ አላደርግም ኢንተርቪው። ለምን በወሬ አላምን፣ በስራ ተግባር አምናለሁ። ከእንደገና ቁጭ ብዬ እንኳን ፓርክ ላይ ስራ ባይኖረኝ የሆነ ዲዛይን እቀይራለሁ። የሆነን ቦታ አወድመውና በዚህኛው አድርጌ ምናምን ነገር ከዛ ጠዋት ስታልፊ ሌላ ነገር አይተሽ ነው የምትሄጂው። በየቀኑ ያ ሁሉ ፓርክ ስሰራ አንድ ሰው አይቶኝ አያውቅም። ለመታየት ካሜራ አልወድም። ይሄ እንዲህ ተሰራ ምናምን ማሳየት ምናምን አልወድም። ያ እይታ አሁን ያለው የውሸት ዓለም ማለት አሁን አስቢ እርዳታ የሚሰጡት የሆነ የሚሰጡት ምናምን በመስኮት ሆና እነዛ ሰዎች አሁን ብትሄጃቸው ነብር ነው የሚሆንብሽ። ደግ የሚመስሉ አሁን በሚዲያው ላይ ምናምን ነገር ችለት ለቲክቶክ የሚሰሩት ሰዎች በተግባር ግን ሰዎች በስማ እንዴት ያስጠሉሻል። እና የማስመሰል ህይወት አልወድም እና ወሬ አላምንም። እኔ ከሰል ሰርቻለሁ፣ ፓርክ ሰርቻለሁ። አዎ በዛ እነዚህ ደግሞ ዲስትሮ በቃ ስራ የተባለ ነገር ደስ ይለኛል። እኛ በ14 ዓመታችን 100 ኪሎ መሸከም ይቻላል። ፎክክ ራስ እንደዚህ መኪና ድሮ በእኛ ጊዜ ሎንችን ይመጣና እዚህ ላይ ይዘሽ ነው የምታወርጂው ከላይ ኩን እሱን ትልቆቻችን ሲያደርጉ የእነሱን ስራ ለመደረብ በዛ እድሜያችን ያንን የቻልና ስራ ምን አደረገ። ከዛ የልጅነቴም ደግሞ እንዳልኩሽ ስራ ተጽዕኖና ንባብ ያደረገብኝ ያ ሰው ነው ያደግሽበት። እሱ በጣም ስራ ይወዳል። አንዳንዴ ስራ ከሌለ አጥሩን አፍርሶት ያድራል እንዴ ከመረ እኮ አጥሩን ስራ አጥምን ያረጋላሉ እዛ ነገ ስራ ጻፍ ይሄን ያህል የስራ ሰው ነው ማለት ነው። እና ከልጅነት ጀምሮ ስራ ነው የምወደው። ታክሲም ስሰራ ነገርኩሽ በኔ ጊዜ ነው እኩል ያመጣሁት ሂሳብ። ድሮ ረዳት ትንሽ ሳንቲም ነበር ሰርተን እኩል መካፈል ያመጣሁት። አዎ በቃ የታክሲ መብት ሁሉ እንዴ ረዳት ነው ሹፌር እኩል ነው የሚካፈለው። ታው እንጂ በዛ እንግዲህ ድሮ ያኔ በእኛ ጋር ብር 50 ቁርስሽን 2 ብር ምሳሽን ማታ 5 ብር 10 ብር ለረዳት ይሰጣል። እኔ ሰርተን እኩል ያመጣሁት እኔ 89 ለዛም ግን እንዴ ግን እኮ ስለዚህ ረዳቱ እንደ ባለ መኪናው እኩል ገቢ ይኖራል ማለት ነው። አይ ባለቤቱ 120 ብር ነው ያኔ በእኛ ጊዜ ነው አንድ መኪና 120 ብር ገቢ ትሰጫለሽ። 120 ብር እሺ ከዛ 100 ምናምን ነዳጅ ትቀጃለሽ። አሁን አንድ ቢያጆ ነው 120 ብር። አዎ አንድ ቢያጆ ትያለሽ። አንድ ቢያጆ አልኩ አንድ ሰው ነው እኮ በእኛ ጊዜ ወዲስ 94 ላይ 93 94 ጋዜጠኛ መጣ ስለ ስራችን ሊጠይቅ። እሺ እና ያኔ ክስ 80 ብር 40 ሳንቲም ጭነሽ 80 ብር ክስ የመጣበት እንግዲህ አንድ ሰው 40 ሳንቲም ነው የምንጭነው። ምድር ሹፌር ተማሩ ምና አገሯ ተቃወጿል። ከዛ ሌምቦ ያዋራው ተባልኩ። ከዛ መጣው እኔም ከኮተቤ ነው ታክሲ ስንመጣ ሌምቦ ትፈልጋለህ ጋዜጠኛ እንዴ ነው በቃ አጭር ልንገር አልኩት። የኛ ስራ አልኩት በኢትዮጵያ ብር ትሰራለህ፣ በዶላር ትከሰሳለህ፣ በዩሮ ገቢ ትሰጣለህ፣ በፓውንድ ነዳጅ ትቀዳለህ፣ በሪያል ዶላር አስገባለህ፣ በሶማሌ ሽልንግ ነው ይዘን የምንገባው አልኩት። 40 ሳንቲም ጭናለህ 80 ብር እንከሰሳለን። 120 ብር ለማስገባት 200 ብር ነዳጅ ትቀዳለህ። በየቦታው ለስራ አስከባሪ ትከፍያለሽ። 120 ብር ገቢ በሶማሌ ሽልንግ ነበር ይዘን ያ ነበር የኛ ነው የማይመጣጠን ያን ያስ 40 ሳንቲም ጭነሽ 80 ብር ሳይዋኔ 80 ብር ማለት የወር ወጪሽ። ከዛ ደግሞ እኮ ተሳፋሪው እንትን አለው 5 ሳንቲም መልሳው ያዝለዋለሁ። እኔ በፊት እያንዳንዱ እቺን ቆጥቧት ነው
5 ሳንቲም አዎ አስናቋት አንድ ያዘው 5 ሳንቲም ማለት ድሮ ያው ያዘው ይባላል እንዴ እኔ እኮ አምጣ መልስ አንተ ያዘው የሚንቋሉ እነሱ ላቸዋለሁ የሚሰጠኝ እኔ መልስ በየሰዓት በስርዓቱ ነው መመለስ እና የሚገርምሽ በቢያጁ አንድ ደሃ የራሴ ካለ እና አሉኝ የሚወስድ አንድ ደሃ ጭናል አትቀልድ እስቲ ከእንደገና ቦሌ ላይ ምናምን አሉ አሁን ቀን ስራ ሰርተው ሼቦች አባቶች አቃቸዋል ባስ ላይ ጠራቸዋል ልክ አንዳንዴ ይደበቁኛል አፍ ከበዘባቸው እና በቃ ያኔ ያህል እንዳይሸማቀቁ አስረድቻቸውና እኔ የምሰራበት ታክሲ ከፒያሳ ተነስቼ አሁን ቦሌ ከሄዱ ፊላሚንጎ እንትን ኦሎምፒያ ወራጅ ሰውዬ ወሎ ሰፈር ነው ወይኔ ያለፍኩት የሚለው ምን እንደማጫወታቸው እንጃ አረስቱ ቦታውን ኦሎምፒያ ወራጅ ነው ሰው ወሎ ሰፈር ነው ቦሌ ጫፍ ይሄዳል ፈረስ ነው የሚሉት እየተዝናኑ ነው መጫወት እና ምን እያወራው ደራሲ ገርመኝ ቦታ ይጣባል እና አስቢ ቲፕ የነበረኝ ረዳት ነኝ ያኔ ሰው ገንዘብ ጅብነት እንግዲህ በነበረበት ሰዓት ለኔ 5 ብር ሁሉ የሚሰጠኝ ነበር አሁን አይ ምንሽ ያለሽ ገንዘብ ምንሽ ባሉ ነበር ትልቅ ፓወር በዛ ሳነገርኩሽ 5 ብር 10 ብር የሚሰጠኛል ዋው እንግዲህ ያኔ ሳስበው አስቢ የሚቀይ ሰው ፍቅርና የአገር ብር ማገኘውና ቢያንስ 20 10 ዱርዬ ይጠብቀኛል ማታ ራት ኦኬ አራት አብረን እንበላለን አዳልጋሚውን መከፈለው እኔ ከሰራውኝ ሁሉም ዱርዬ ደረቱን ይነፋል ጓደኞች በቃ በራልና የሚገርምሽ ታክሲ ይሄ መስመር ይሄ ይሆናል ይሄ መስመር ነገ እንዲሆናል ይሄ መስመር እንዲያድጋል ተራ ነበር አይ ተራ በየቦታው አለ እንጂ ተራ ድሮም ነበር እንዴ ተራ ድሮም ያኔ በቃ ተራ እኮ ነው ዩኒፎርም ለብሰው ማለት አይደለም ከዛ ድሮ ይልሽ ጉርሾ ላገድሽ ሴሚሲ የሚባል መሪ የሚባል አያት የለም ሰሚት የለም ላፍቶ የሉም ግን እነዚህ ላፍቶች እንደሚመሰረቱ ምናምን በቃ እነሱ ላፍቶ ላይ አሁን የመጀመሪያው በእንጨት ድልድይ ያለ ነው የጀመረው በቃና ሰፈሮች እንዴት እንደሚበዙ እንዴት እንደሚገናኙ አስረዳቸው ተሰብስበን ቁጭ ስንል ማለት በቃ ተሰብስበው ነው አሁን የሚገናኙ ሹፌሮች አይ ተሰብስበን በጋ ኦኬ ያኔ ነው ጭውውት ደስ ይልሻል ፍቅር ነበረን እና የሰፈር እንደሚለማ የሰፈር ፓሪስ እንደሚሆን ነገር እና አሁን ይገረማሉ ትልቆቹ አባቶች ያኔ ሹፌር የነበሩት ኃይሌም ቢያልከው ያ ሁሉ አዋራ ወጥቶ አሁን እንደዚህ ፓሪስ ሆኖ ምናምን ላቸውና እያንዳንዱ ጊዜ እንዲያከብር እላቸው ጊዜ ከሚባክን ገንዘብ ቢባክን ይሻላል የታክሲ ሹፌሮች 300 400 ከሰራሽ ድንቅ ነው የሚባል እኔ በዛ ሰዓት ያኔ 700 ብር ሰራል ሰው በተሰበሰበበት ድረሽ ያልኩሽ ሰዓት ሹፌሩን ሜክሲኮ ጋር ባልኩት ሁሉም ጋር ባልኩት ሰዓት ሰው ተሰብስበው ደስ ይላል እና በሰዓት ነው የምሰራውና ደስ ይለኛል እና እዚህ ማገለግል ነበር ወደ 10 ምናምን አመት ሰራች የእውነት እኔ መጀመሪያ ኢንተርቪው ሰውዬ በጥቁር ነገር ነው የሚያልፍልኝ ሲሉኝ ጥቁር አልማዝ መስሎኝ ስፈልግ ለካ ከሰል ወይ ገዛው ይልኩ ስፈልግ ለካ ከሰል ነው ስለ ከሰል ስታወራት ዘላይ መጀመሪያ ነው አንተ ያየው ኢንተርቪው የሆነች የከሰል የምትሸጥበት እንትን ሸራ ቤት ነገር ሆኖ ከሰል እንደምትሰራ እየተናገር እሱ ነበር በጣም በሳቱ ቫይራል ሸራ ቤቷ መጻፊ መነጋገሪያ ነበር እሱ ቪዲዮ አስታውሳለሁኝ እሱ የመጀመሪያው ቪዲዮ ደግነቱ በነገራችን ላይ የመጀመሪያው ነኝ እኔ ዩቲዩብ ሲጀመር ኢትዮጵያ 2007 በዛት ጀምሮ ብዙ ቲክቶከሮች አሁን መታያቸው ፌመስ የሆኑት የኔን እየቀነጨቡ ነው 2007 ነው ዩቲዩብ የተጀመረው 2008 9 ላይ ነው ቲክቶክ የመጣው ከዩቲዩብ ቻናል ላይ ነበር እንዴ ኢንተርቪው ዩቲዩብ ቻናል 26 ደቂቃ ነው 26 ደቂቃ ማን መሰለሽ እሱ መስፍን ነፍሱን ይማረውና ሰው ለሰው መስፍን ሞገስ ሆነ የሚሰራው እሱ ነውና እኔም ሰው ለሰው ላይ ሰራ ነበር የሆነሽ ፓርት ላይ ሰርቼ የምመደበው የማይሆን ቦታ ስለሆነ ታውቁት ምን ማን ነበር ልጁ የሚገጨው በኔ ነው ህፃኑ ገና ሲጀምር ፊልሙ ህፃኑ አምልጦ ሲገጭ የእንትና የመዲባል የገጫው አንተ ምን ጠጥቼ ሳብሳል ከፍላለሁ ወጣ ስል በኔ ጋር ሾልኮ ጩጨው ሄዶ ከዛ ያልኩ እዛ እኔ አልፈለኩም ገጪ ሁሉ እና ያን ማስተላለፍ ምን ይስቃልና በሌላ የራሴ ላይፍ ጨምሬ ውስጥ ለማንጸባረቅ ነበር እቅዴ ነበረኝ ኦኬ ከዛ ግን ያው ሰለሞን አለሙ የሰፈሬ ልጅ ነው እሱ ዋናው ደራሲ መስፍን ነው ከዛ በቃ ያው ታውቁት ከዛ ያን በቃ ብሬኒ ስለሚያቅ መጥቶ ከሚስቱ ጋር 27 ህዳር 5 ቀረጸ
እንዴት ማለት ይሄ ነገር ሰራህን ባዶ እግር መሄድህን ፍልስፍናዎች ምናምን ሰምተው ነው ለምን እዛ ያኔ ነመጂ ምናምን በመኪና እንጓዛ የቀረጻ ጊዜ አበቃ የኔን ጨዋታ ደስ ይላችሁ ዘመን እንገናኛለን ያኔም እኔ እኮ ነገርኩሽ አሁን ሚዲያ ባይኖር አሁን የመጣው እንጂ 90 ሚዲያ ቢኖር ነገርሽ እኔ የሚያደርግ ያለ ሚዲያ ራሱ ብቻ ሚዲያ ነበር ሙሉ ነገርኩሽ ከኢትዮጵያ እኔም የኢትዮጵያ ህዝብ ሞደው አልኩሽ ፍቅር እኔ ታዋቂ መሆን አዋቂ ነው እኔ ታዋቂ ሆንኩ 90 ምናምን ልሄድ ምን ሹክን ያኔ የማያቀኝ ህዝብ የለም እና ያኔ ሚዲያ ቢሆን እና ያኔም ጀምሮ ፍልስፍና ይወጣ ኢትዮጵያ እንዴት ማደግ እንዳለባት ወጥሻ የመቀኝነት ቆሻሻ መጠላላት ምናምን ነገር ማውገዝ ያኔ ነው የለመደው ወጥሻ ሪል ሰው ነው ቀጥታ ነው የምወደው ሰው ልጅን ማፈቀው ማንኛውም ሰው ልጅ አሁንም አገየሁት ዛሬ ምስናገር ሁሉ ላይ ያኔ ያቺ ኢንተርቪው ላስቲክ ቤቴ በቃ በጣም ከሰው ጋር ከህዝብ ጋር አስተዋወቀች በያስባለሁ ከዛ ህዝቡም በቃ ያቺ ነው እዛ ላይ አንድ የተናገርከው ታሪክ እንግዲህ በጣም ልባችን ውስጥ የቀረ ሲሪየስ ማለት እኔ ሳስበው ፊልም የሚመስለኝ ነው የፍቅር ህይወት ታሪክ እዛ ጋር ነሳውና አሁን ያው እንግዲህ ብዙ እናያለን አይደለ በተለይ ሶሻል ሚዲያው ደግሞ አግዞናል የተለያዩ ካፕሎች እናያለን ያንተ በሰዓቱ ራሱን የቻለ ፊልም ታሪክ ነበር ይመስለው ምናልባት ያንን ያቺን ቪዲዮ ያላዩ አሁን ገና ዛሬ የሚያዩ ካሉ እስቲ ያስታውሰን ስለሱ ፍቅር ህይወት ሄዱ በጣም አንዱ የህይወት አካል ነው ምንም ሰው ቢፈላሰፍ ምንም ጥግ ድረስ ቢል ፍቅር ማሰሪያ ነው የሁሉም ነገር ማለት እኮ ማለት ሰው ፍልስፍና ልክ ሌላ ነገር ፍልስፍና ማለት እይታ ነው አንቺ እኮ ያንተ እይታ እኮ ምንም ለየት ቢል ምንም ምንሽ በራስሽ እይታ ፍልስፍና ሁሉም ሰው እና ፍልስፍና ሰው ልክ ታመር ያደርጓልና እይታ ነው እና እኔ ፍቅር ደግሞ ማንኛው ፈላስፋም ሆኚ ካህንም ሆኚ ይዝሻል አታመልጥም ፍቅር ጣፋጭ ነው ፍቅር ደስ ይላል እኮ ፍቅርን እኮ የቆሸሸው ቁስ የሆነበትና አሁን ስቃይ የሚያዩበት ፍቅር የምትሰጪው እንጂ የምትቀበያል እና ኔዱ ያኔ እሷ በቃ እንደዛው ሆነ ባስሞት የሚያችም በማጣት ባላጣት ኖሮ በጣም ደስ የሚል ጊዜ ነበር እሷም ጎበዝ ነበረች ብሬኗ በጣም እንጣጣም የሆነች ኩቺና ውስጥ ነው የምንኖረው አስቢ የነበር የታወቃችሁት ብዙ ረጅም ላይ እሺ እና ግን ጊዜ ገለት መጨረሻ የተገናኘን አስቢው ማለት ከልጅነት ጀምሮ የሆነ ልጅነት ጀምሮ ነበር የምታወቁት ማለት እኔ ታክሲ በመሰራበት ጊዜ ሳብታም ልጅ ነችና ሆነ ኬዝ ውስጥ ከቤተሰብ ጋር ሆኖ ነው ከሆነ ጊዜ በኋላ ተገናኘን አስቢ ግን ያለቀቀ ነው ከዛ አብረን መኖር ጀመርን እሷ እዛ ስሬ ፍሬ የምተኛ ነች ከኔ ጋር መታሳር ፍራሽ ይሄን እኮ ነው ነገርን ያልኩ ማለት አሁንኛ ፊልም ላይ ሁሌም የሀብታም ልጅ የሆነ ደሃን ልጅ አፍቅራ ምናምን እናያለንና አይዋጥልንም የኛን እየሰሙ ነው ፊልም የሚሰሩት በተግባር መኖር አይችሉም ያ በተግባር ያሳየነን ጎረቤቶቻችን ይገረሙ ነበር በቃ ለኔም እዛ ቤት ውስጥ ነው አስቢ ቤቷን ብትያት ያኔ እንደውም አንዴ የሆነ ቤቷን ሙሉ ጓደኛዬ ቀረጸው አስጠፍቼው ነበር ያው እንዳትለቀው ብዬ እና ቤቷን ብትየው እዛ ውስጥ ቀንስቃለን ጎረቤት እንደገና ጎረቤቶቼ ደግሞ አብሮ አደገ ቤተሰቦችን የሚያውቁት ምናምን ስለሆነ በቃ ይሳቀቃሉ እዛ ውስጥ ከሷ ጋር መኖር የሆነ ያደርጉ ግን ማሳሳያው ከነሱ የበለጠ ደስተኞች እኛ የቤተሰብ ተጽዕኖ አልነበረባትም የቤተሰብ አይ ከዛ በኋላ ነፃነቱን አክብራት ገብቶሻል የሆነ ሰዓት ላይ ተገናኘን ያኔም በቀባሽ ሲስተሯ ናት ብዙ ነገር ማለት ሲስተሯም ሳትሆን እነሱ ኤርትራዊ ነች በነገራችን እዚህ ዘመን ነው ቤት ብቻ ብዙ ነገሮች ስላሉ ተይውሱን ሌሎች ይቀሩና ሄዱ በጣም ስማርት ልጅ አብረን ብንኖርም ብዙ ወጣቶች እንደለውጥ ነው ብዙ እቅዶች ነበሩ እና እኔ ብዙ ፕላን ነበር እንዴት ትውልዱ ላይ እንደምንሰራ እንዴት እጽዋት ላይ ከእንደገና እጅ ስራ ሙያዎቿ በፌስታል መሰራቸው ቦርሳዎች ምናምን በዚህ ላይ ግጥም ተሰጥቷ በዚህ ላይ መክሰስ ምናምን የተማረችው ጭንቅላቷ የምትገርም ስማርት ነች እሷም አንባቢ ናት እና ደስ ይላል በቃ ሁለታችንም በቃ ደስተኞች ነን ገና ሳንዋራ ነው የምንግባባው እና በቃ ደስ የሚል ህይወት ነበርን ከዛ ጫት ልንነግድ አንዱም እንደዚሁ በቃ ጫት በቃ የሆነ መንገዱን የምንፈልገው የነበረው የሆነ ነገር ይዘን የሆነ ገብቶሻ የራሳችን እቅዶች ነበሩ እና በዛ ሰዓት ኢትዮጵያ ውስጥ ማለት ብዙ ማቃቸውን በዛ ሰዓት ሰዎች የጠሏቸውን በዚህ ነው ወርደሽ ተናደድኩባቸው እንደዚህ አይነት እድገት ቢተባበሩ ኖሮ ቢያንስ የነሱንም ልጆችን ጠቅም ነበር አይደለም የሌላውን አስቢው እርግጠኛ ሊሆኑባቸው አልቻሉ እና በቃ እነሱ ናቸው ግን
ቢያንስ እዛ ጋር የ600 ብር ጫት ይገዛልሻል። ገብቶሻል። ለማጥፋት የሚሰሩ ብዙ ባለ ሀብቶች አሉ ያኔ በነበሩ የነበሩ ማቃቸው እና በዛ አይነት ተቀባይነት አላገኘንም። ብዙ ፕላኖች አቀርበን ነበር። ገብቶሻል። ብዙ ነበረን አላማ። ያው አሁን ካለፈ በኋላ መቆጨቱ ሳይሆን በጊዜው በጣም ድንቅ ነበርና ብዙ እቅዶች ነበሩ ትውልዱ ላይ ለመስራት። አብዛኛው እሷም እንደኔ ህፃናት ትወዳለች። ብዙ ህፃናቶች መለወጥ እኔም አሁን እቅዴ ወደፊት ህፃናት ላይ ነው መስራት የምፈልገው ትውልዱ ነው። አሁን ደግሞ እግዚአብሔር ከረዳኝ ኮንዶሚኒየሙ ተመችቶኛል። አሁን እንዳለ ህፃናቶች እዛ በግላጭ አገኛቸዋለሁ። አሁንም ስፖርት አሰራቸው። አሁን ማታ ራሱ የኢትዮጵያ መዝሙር ዘምረው ነው የሚገቡት። እንዳለ አትክልቴን ያመጣሁትን አውጥቼ ቤት ውስጥ ነበር እንዳለ ግቢ ውስጥ ደርድሬላቸዋለሁ። አሁን ያጠጣሉ፣ ይኮተኩታሉ፣ ስፖርት ይሰራሉ። ከህፃን ጋር በጣም ህፃን ሆኜ ህፃን እወዳለሁ። ታዝቢ እኔ ህፃን ሆኜ ህፃን እወዳለሁና በሰፈሬ ላይ ካራቴ ያሰለጥን ነበር። የበታቾቼና መንገደኛ ቆሜ ያይ ነበር። በቃ ፊልም ያየሁትን መጥቼ ተቀበል አስፖርት እና የሚገርምሽ ህፃን ሆኜ በዛይ ሰዓት የሆነች ትንሽዬ ዓመቶች ነው ያሰለጠንኳቸው ልጆች ከሰፈራችን አንዱ እንኳን ሱሰኛ አልሆነም። ትምህርታቸውን ጨርሰው አሁን አድገው እና 30 በቃ ቢያንስ እኮ እኔ ያኔ በሁለት ወይ ምናምን እድሜ የምበልጣቸው ነው አስቢ። ግን ማስተር ነው የሚሉኝ ዘመነ አንዱ አልኩሽ እና አሁን ገርሞኝ አንዱ እንደውም ለምንድን ነው እኔም በአሁን እንደውም ትዝ ሲለኝ ኢንተርቪው ላይ ዛሬ ሁሉ ስትሰጠኛን ማሰጠው ዳውት ቆንጆ ቦታ ላይ ያሉት ደስ ይላል። ይሄ አይደለ ፍሬው ደስ ይላል። አዎ እና ያኔ ድጋፍ ቢኖር ያኔ ነው አይመሩዬ እኔም ከሷ ጋር ፕላን ታደርጉ ነበር ልጅ ላይ መስራት። ከዛ ደግሞ ይሄን ካደኩ በኋላ እሷን ሳገኛት ይሄኛውን ነበር የምጓጓው። አሁን ደስ ይለኛል። አሁን አንዱ ነው ራሱ እንግዲህ ደንቦ ለምንድን ነው እንደዚህ ማታቀር የኛ እኮ ህፃንነታችን እኮ አይረሳንም ያ ይሉኛል እና እያለ አሁን ቁጭ ብዬ ያው ጩጮቻውን ሳስባቸው ግማሹ ነጋዴው ግማሹ ሹፌር ሆኗል። ደስ ይለኛል። አሁን ከሱ ካለኝ በኋላ ነው ቆሜ ያየሁት እና በ4 ኪሎ ማለት እንዲህ ነኝ። 4 ኪሎም ብዙ ህፃናቶች መጽሐፍ ምናምን ሰጣቸው ትምህርታቸው እንዲገባ ቆንጆ ቦታው ደርሷል እና ያስደስትሻል። ከእንደገና አቅም ኖሮ እያንዳንዱ ደግሞ በየሰፈሩም በየክልሉም በየሁሉም ትውልድ ላይ እንዲሉን ሰላም ምን አይነት የተሻለ ትውልድ እንደሚፈጠር አስቢው እና የትኛውም ኢንዱስትሪ ብትገነቢ ምን ብትገነቢ ሀገር አያድግም ትውልድ ላይ አይምሮ ላይ ካልገነባሽ እና ያን አምናለሁ። ከእሷ ጋር ብዙ ነበረ። ልጅ ግን ሳንወልድ መሞቷ በቃ ይቆጨኛል። እሱም ፓርቲስቲን ጋር የሞተችበት አጋጣሚ ነበር። ከዛ ደብዳቤ ጻፈችልኝ ማለት እኔም በቃ እንዳልኩሽ ከነዛ ሀብታሞች ምናምን አይምሮዬ ስለተረበሸ ሰላም ነበራችሁ እኮ አይደለ? ጸባ ነበር። ሰላም ምንም ጸብ የለም እና በዛ አይነት ነገሮች እሷ ነገር ብዙዎች ጋር ሄጃለሁና አይምሮዬ ተረብሽ ስናደድ በሷ የተናደድኩ ነው መሰላት ነው። ኦኬ እና ያን ደብዳቤ ጽፋልኝ ሄደችው እኮ ስትናደድ አሁን ሌሎችም ሰዎች እንዲመሩበት አይደለ? ውጪ የነበረህን መጥፎ ገጽታ ቤት ውስጥ መጣ አንጸባረክ አላንጸባረቀውልም። በቃ እዛ ጋር ተስበሳጭ ምናምን በቃ በዛ ጋር ወይብሽ ከሷ ጋር ምንም ነገር የተናገርኳት ነገር የለም። ገብቶሻል? በዛ ምናምን ተስበሳጭ ምናምን ስናደድ ገብቶሻል? በሷ ነው መሰላት ገብቶሻል? እንጂ በሷ አይደለም። እሷንም የሰልቢያ ወይ ምናምን በያት አይደለም ገብቶሻል? እና እንደዛ እየተበሳጨ የዛን ሰሞን በቃ የሆነ ውስጥ ገብቶሻል? በሆነ ነገር ሌሎች በእነዚህ አይነት ዙሪያሽ ባሉ ሰዎች ገብቶሻል? እንደዚህ አይነት ነገር ሲያደርጉሽ የምትረበሽው የለም። ስም ብዬ ስም ሳላወራት ምናምን 2 ቀን 3 ቀን ገብቶሻል? የበፊቱ ላይ ሲቀንስ ያ ተሰምቷታል። እሷ ገብቶሻል? ወጣ ያለሽ ነች እና ያለ ማረጋገጥ ነው። የምትወደኝ ከሆነ በዛ ሰዓት እንገናኝ ብላ ጽፋልኝ። ከዛ ደግሞ የዛን ቀን ማታ ለካ ስትጽፍ ለቅሶ ደግሞ የጓደኛዬ እህት ሞታለች። እሷ ጋር ልንሄድ ስንል ነው የጻፈች። እኔ ስላት ነው ለካ እሷ ያንን ለመጻፍ ፈልጋለች። ሄዱያት ሄጅም እንዲሆን ሳይኔ እዚሁ ሉም ባካለች። ከዛ ሄደች። ከዛ ማታም በቃ ፍቅሯ ላይ እየታለብኝ ከዛ በንጋታው ጎረቤታችን ቡና ይጠራናል እና እዛ ቡና እየጠጣ ምናምን ነገር እኔ ከሰሎች በቃ ቢዝነሱ ላይ ነው አስማታው ነበር ከሰላተን ምናምን ነገር ነው እና በቃ ሲያመጣው ደግሞ የዛና ያ ነው አይምሮ ይዛ ስለተወጣ ከዛ እሷም በቃ ቤት ደርሼ ልምጣ አለች። ኦኬ እሺ ለካ ወስተራ ልብሷን ይዘዋለች እና አንዱ ስገባ አንዱ ቢጃማዋ ግን አለ ገብተሻል? እሱን የሸወደኝ ይሄ ባቅ ያንን መልእክት ይደርስበት ነበር።
ከዛ አዘናጋቢ ደግሞ ከዛ እኔን እዛ ቁጭ እንዳልኩኝ ከሰሎች ደወሉ። መተና ደስታዬ ከሰል ነው። ከዛ ደግሞ የሚገርምሽ 11 ሰዓት ነው የጨረስኩት። ጨርሼ ማታ ማለት ያን አይሱዙ ላይ የሚጠረገው ለልጆች ሰዎች ነበር ማከፋፈል ለልጆች በፊት እንዳለ የዛኔ የሁለት ከሰላተንም ቤቴ ሞልቼ በማዳበሪያ አስገብቼው ስገባ ያ እንትኗ ልብሷ ስለተንጠለጠለ ልጅ ትመጣለች ብዬ ስልኳም ሲሟ ደግሞ እኔ ጋር ነበር። ገብቶሻል? ታዲያ ነው ያለችው። በምን ደውለላ ልትሄድ ነው? ምን አላለችኝም። ከዛ ማታ ቁጭ ብዬ በቃ ሄዱ ነው የምትጠሻው ከሰምና ያይጂ ምናምን ነገር አሁን ምን ነበር የገዛሁት የሆነ በቃ ገዛች ምናምን ተጠብቃ መብራት ጠፍቶ ነበር። ከዛሽ የዛኔ ደግሞ አላየሁትም። በቃ ትንሽ ደከመኝ ተኛው። ስታመሽ ገብቶሻል? በቃ ቤት ያው እዛው አድራ ነው ብዬ ነው ያሰብኩት። ሌላ ጊዜ ታድራለች? ሌላ ጊዜ ቤተሰብ ጋር ስለሄደች አይ ምን በቃ እዛው ተመችቷት ገብቶሻል? ስልክም የለም ደግሞ ቼክ እንዳታረግ። ከዛ በንጋታው በቃ ታወቀኝ እንዲሁ ይለሽ ያገር በቃ ሴቭ ያደረገችውን ስልክ ደወልኩ የለም። ከዛ ተረበሽኩ። ስረበሽ ደግሞ እኔ መጽሐፍ አላነብም አይመረሽ ፍሪ ካልሆነ ገብቶሽ መብራትም መጥቷል። በሁለተኛው ቀን እሱንም አላየሁትም መጽሐፌ። ከዛ የገብርኤል ዕለት ታህሳስ ገብርኤል ዓመተ እዛ እሱም መጽሐፉ ስር ደብዳቤው ያላገኝ የምትወደኝ ከሆነ ስላሴ 11 ሰዓት አብረ ካልወደድከኝ ግን በትልቁ ነው የጻፈችው። በቀላሉ ሊታይ ይችላል። ብዙ ውስጡ አለ ደብዳቤው ስማርት በቃ የሚገርም ነው። በቃ ደብዳቤው ጽሁፎቿ እንዲሁም ተሰጥኦ ያላትን የማንበብ እየደጋገምኩ ነው ማለት እና በቃ ብዙ ነገሮችን እንዴት እንደ አይምሮዬ ሰሞኑን እየተረበሹ እንደሆነ መጥፎ እንደሆነ በቃም እንደዚህ መሆን እንደሌለብኝ አሁን ከእንደገና በእኔም የተዳደድክ እየመሰለኝ ነው። በቃ ብዙ ነገሮች ቀና አንድ ደግሞ ደነዛደ ብዬሻል አጣላን ማለት ብር እንዳታመጣ ያደረገኝ ሰው አጎቷን ጠይቃ ብር ልታመጣ ነበር። እሱም ያኔ ቀርቶ ነበር። በዛ መስራት የተናደድኩ እኔ ግን አልተናደድኩም ነበር። ዋው ምንሽ ደስ የሚል ነበር። ያኔ ቢያንስ አሁን 14 15 ዓመት ልጅ ነው ነበር። ከዛ በቃ የሞቷን ዜና ይሰማሁ። ከዛ ሞቷ 2006 እዳ እሱም በቃ የተከሰተ ወደ 4 አንድ ፓስተር አለ እንትን የአጎቷ ልጅ አለች ጴንጤ ነች እና እኛ ሰፈር አንድ ፓስተር አለ። እዛ እሱ ግሪን ቫሊ ቁጭ ብዬ ግሪን ቫሊ ሆቴል አለ እዛ ማኪያቱ በፊት ተጠጣ ነው። እዛ ማኪያቱ ሄደ አርፋለች። ያ ምን ሆና እዛ ፒያሳ የተጫዋቹ ቤት እሳት ተነስቶ ኮለን ወድቆባት ቀስማ ተረበሽ። በጣም ብዙ ማለት ሄዱዋው ምንሽ ብዙ ቅዶች ነበሩና ያን ቅዶች እንዳለ ምንሽ አርገነው እንደማይሆን ደግሞ አንድ ነገር ካቀድኩት አድርገዋለሁ። የሚገርምሽ አድርገነው ምንየው ምናምን ነበር የሚመስለኝ። በቃ ከዛ ቀይመረ የተረበሽ ከዛ በቃ ሜዳ ላይ ቀረው የሚለውን ዘፈን እየዘፈንኩ። ለምን ያህል ጊዜ ፍቅር ግንኙነት ነበራችሁ? አይ ብዙ ነበር። ቢያንስ ያው አብረን እንትን ማለት ከጀመርን አንድ 4 በፊት ያው ላይፍ ላይም ነበርን። በቃ የሆነ ገብቶሽ መጀመሪያ ላይፍ ቢያት እሷም ከእንግዲህ ከተለያየን ከ10 ዓመት በኋላ ተገናኝተን እንግዲህ ወደ 3 ዓመት በጣም ስር የሰደደ ነበር እና በጣም በቃ ደስ የምትልሽ ነበር። ወጣ ያለች ከእንደገና በጣም አሁን ደስታዊ የዘመኑ ሴት ቁስ የሚያመልክ አሁን አይተሽ ከሆነ ፊልም ላይ እንዳልሽው ፊልም ላይ ነው በተግባር ደስ የምትል ብዙ ጊዜ በቃ የአማርኛ ፊልሞቻችን እንደዛ ናቸው። ጓደኞቼ ይገረማሉ። ምግብ ሰርታ በቃ እኔም ያው 5-6 ዱርዬ ይዤ ነው የምገባው። ጣጣ የላት በቃ ደስታዋ። አሁን ሌላው ዱርዬ ደስ የሚልሽ ፊት ያያል ምን ቢዛ ከእሷ ጋር ሂዱ ጋር በቃ የማይሮጥ የለም። የማይወዳት ደስ የሚሉት ሁሉም ይመጣል። ሄዱ ነው የሚለኝ። ስለያት ሁሉ በቃ ያነሳ የአንድ ሰሞን በቃ ደብዳቤውን ካየሁ በኋላ ተረበሽኩ። ቤት ውስጥም ለነዘዝኩ በጣም መስኪን አሁን ሞተችብኝ እንጂ አከራዬ
ማድቤት እንግዲህ በ150 ብር ነው አስቢ እንድንኖር ከ2003 እስከ 2006 ድረስ አስቢ። እንግዲህ አቤት በዛ ሰዓት እንኳን በትንሽ 800-700 ያወጣ ነበር። እሱንም እንደሆነች ለሳሙና ለምን ይሆነኛል ብላ በቃ ከእንደገና የምትገርምሽ በነፃ እንድንኖር ቁጥር ማታ 4 አመጣልኝ ነበር። ከሷ ከነ ምግቡ ነው በነፃ 4 አመጣልኝ አለች። በነፃ አስቢ ነበር የምኖረው። አሁን ከብኩታ ዝናሽ በጣም ድንቅ ሰው ነበረች። ቀና እኔም ቤት ውስጥ በቃ የምሮ የተረበሽ ከዛ ወጥቼ ጎዳና ይሻለኛል። ከዛ ያችን ላስቲኳን ስሰራ ነው እንደዚሁ ቀረጻው የመጣው። ኦኬ ልክ 2006 ግንቦት ላይ ወጣውና እዚህ ለብቻዬ ነው የምኖረው ብዬ ያንቺ ቦታዋን አድርጌ ስኖር 2007 ያቀረጻው ላይፎን የተናገርኩት ነው በቃ እንጂ አሁን እዚህ ውስጥ የተረዳሁት ማለት ነው ያው ትዳር ላይ እንዴት ነው ሁሌም ሃኒሙን አይደለም እና ምናልባት ያንን ሰው ለመጉዳትም ኢንቴንሽን መጥፎ ነገር ሳይኖርብህ ውጪ በራስ ዓለም ተናደህ ምንም ሆነ ልትመጣ ትችላለህና እሷ ከራሷ ጋር ነው ያገናኘችው እንዳልከው ዴትህን ወይ ማኩረፍህን ዝም ማለትህን ምናምን ድባቴው ከራሷ ጋር አገናኝታ ነው እንደዚህ አይነት የቁርጥ ቀን ጽፋ ይወደኛል አይወደኝ የሚለውን የመለያ ቀን አስምራበት ሄደችውና ብዙ ሰው ከናንተ አሁን የምንማረው እንትን ሊል ይችላል ከራሱ ጋር ማለት የሆነ ነገር ተናዶ ምንም ሲመጣ ሚስትራክት ልታረግ ትችላለች የውጭ ጣጣቱን ጨርሰናኒ ላይ እንደዚህ አትም ማለት ሊኖር ይችላል ምናምን ብዙ ነገሮችና መቻቻል ሰው በራሱ ዓለም ሁሌም ሳቅ ሁሌም ደስታ ሁሌም ላይኖር ይችላልና ኢቭን አንተ ምንም ጠልተሃት ወይም ከሷ ጋር ጸቡ ሆኖ ሳይሆን በራስህ ዓለም የነበርክበት ሁኔታ ነው እሷ ጋር እንደዛ አይነት ዝም ማለት የመጣውና እንደዚህ ነገር የተፈጠረውና ያው መለያየቱን ማስቆም ብትችልም በፍቅርም እግዚአብሔር የፈቀዳትን የሞት ቀን ደግሞ አብራችሁ ብትሆኑ ሊቀር አይችልም ነበር እሱ ያው ፈጣሪ ፈቀደው ነው የሚሆነው ግን እንዳልከው ያው አብራችሁ ብትሆኑ እስከዛ ድረስ ያለው ነገር ቢቀጥል ያው እግዚአብሔር ይፈቀደው ነው እድሜ የሚያጥረው እኮ ምንሽ የገጠመኝ ነው እንጂ አሁን እግዚአብሔር እድሜ ያጥራል ብዬ አላምንም። ከብተሻ አብዮን ላይፋችን ምን ቢሆን ያን ውስጥ አትገባም። ከብተሻ አሁን ብዙ ጊዜ እድሜያችን በአቋራጭ የምናሳጥረው ራሳችን አሁን ቅድም እንደነገርኩሽ የሰው ልጅ ነው ህይወትሽን ብዙ ጊዜ የሚያሳጥረው። አሁን በዛ ማለት ወዲፍቸው ብዬ ነው ብዙ ነገሮች ማውራት ስላልፈለኩ እንጂ ገብተሽና እሷን መቼም በፍቅር እንደማንለያይ ታውቃለች። ገብተሽ በመሀላችን የገቡትና ብዙ ያደረጉብን ሰዎች ገብተሽ ያ ጭንቅላቴን ሲረብሸኝ እሷ ያችን ቃል ለማረጋገጥ ነው እንደሞላል እኮ ታውቂያለች። ያችን ቦታ ላይ መጥቼ ገብተሽ የሆነ ነገር በቃ የሆነ ነገር እዛ ጋር ስላሴ ያስባለች በቃ ያ ነገር አይቼው አንብቤው እንደምመጣ እሷ ተማምናለች። ያ አጋጣሚ ቅድም እንደነገርኩሽ ህይወት በመራች ገብተሽ በመራች ነው በንቃት መጓዝ ያልኩሽ ይሄ ነው። ያ ሆነባት እንጂ ያንን ነገር ገብተሻል እሷ አቀዳው ነው። እዛን ቀን ባገኛን ኖሮ ገብተሻል እንደ ደብዳቤ ይዤው አግኝቼው ቢሆን ኖሮ የዛ ሰዓት ሄዳለሁኝ ገብተሻል የሆነ የራሷ ነገር አስባ ነበር። ግን በማጣት ሳላጧት እናድዳለሁ ገብተሻል። ግን ከዛ በኋላ ገንዘብ የምልሽ አሁን ገንዘብን ሰው ልጅ ጣዖት አድርጎ ነው የሚያምነው። እንደ ገንዘብ የሚያመልክ ፈጣሪ ራሱ እንደዛ አይመለክም። አሁን ብዙዎቹን ገንዘብ አምላክ ይሆነናል። በጣም ከስርዓቱ ውጭ ሆነናል። በአንድ ወቅት መጠጥና ሴት አልወድም ብለህ ነበርና ምክንያት አለ ተስፋ ሰው አሁን እዛች ላይ እዛ ኢንተርቪው ላይ ነው እሱም ያለውና በብዛት ነው አሁን ሰዎች ያችን ቀንጭቧት ነው ብዙ መጠጥና ብዙ ሴት ጎጂ ነው ያለው እንዴ ተወሰነ ሴትና የተወሰነ ወንድሻል ለምሳሌ ሴት አንድ ነው ብዙ መጠጥ ስትጠጪ ይገልሻል አንድ በቂ ነው አሁን ቢያንስ በ6 ወር አንዴ አልኮል አጥንት ያደመልማል ሲበዛ ያበሰብሳል ጥቂት ነው ብዙ መጠጥ ብዙ ሴት የሚያመኑ ገዳይ ናቸው ስለዚህ ከባለፈው ኢንተርቪው ላይ ብዙ የምትለው ቃል ይስተካከላል አዎ ያኔ እዛች ቀንጭቧት ነው ገብተሻል ያ ኢንተርቪው ላይ ነው እሱም ያለው እንዳጋጠመ ነገር አለ ወይስ ዝናና ወይ በ6 ወር አንዴ ነው ስትጠጣ ለምሳሌ መጠጥ የምትወጂውን ሰው የምታስቀይሚ መቼ ናትሽን እንኳን ማን አይገኝ ምሳደብ መጠጥ ጥቅም የለውም አሁን ብዙ አረቄ ጠጪ እየሄደ ነው የሚሞተው እየሄዱ ማለት እየተጫወተ ምናምን አብረሽ ማታ ቻው ብሎሽ ይገባል ጠዋት የለም አሁን ወደ 11 ጓደኞቼን የጠጣሁት እየሄዱ ሞታ በቃ እዛ ፊትሽን እያጠራው ውስጥሽን ያበሰብሳል አሁን ደግሞ ካሎጊቱም ሽማግሌው ምን መስዩ እንዳለ ተከትቧል አረቄ
አንድ ኑሮ ነው አልፈረድባቸውም። ገብቶሻል? ካሉ የሚበሉት የላቸው ከደመጠጫው ከየት መጣ መብያው ከሌለ መጠጫውና ለሱስ እኮ እንደ ኢትዮጵያ ድንቅ የለም። ቅድም ነግሬሻለሁ እኮ የ600 ብር ጫት ይጋብዝልኛል ሀብታም፣ የ200 ብር መጽሐፍ ግዛልኝ ሲለው ያማዋል አይደለ? ልክ ነው። እኔ ነገርኩሽ እኮ ይልማ ቤት ሊጋብዙኝ ወስደው ሀብታሞች መጽሐፍ እዛ እንግዲህ አዛዟሉን ጠራውና እያንዳንዳቸው አንዳንድ መጽሐፍ ገዛ። ጎበዝ አበዱ። ከዛ ለጫት ግን እያንዳንዱን አንዳንድ ሺህ ብር ተቀበልኳቸው። ፊታቸው ላይ አየሁት የመጽሐፍ ጥላቻ። ገብቶሻል? አይቼ እኔ ታዝቤ ነው በቃ እኔ ያህል ያ ልክ ነህ። ያው ህይወት ይቀጥላልና ታዲያ የያሌምቦይ ፍቅር ህይወት ምን ሆነ? ያኛው እግዚአብሔር አልፈቀደውም። አሁን ያው ባዶ እግር አይፈልጉም ሴቶች። ትላንት እንደው ምን ነበር ያልከኝ? እናንተ ባዶ ጭንቅላት እንጂ ባዶ እግር አይፈልጉም። ለምን ግን እኛ ባዶ ጭንቅላት ይወድልናል አሉ። በእውነት ለመሰሽ እኔ አሁን ብዙ ችኮች ሲቀርቡ ገንደብል ይሸሹሻል። ከዛ የሆነ ደግሞ ቆርቆሮ ይዞ ሲመጣ ሲቀርቡ ታያለሽ። ግን ለሴት ልጅ አንድ ባሏ መተዳደሪያን የሚኖረውን ወንድ ባል መርጣ ማግባቷ ወይ ስግብግብነት ወይም ደግሞ ያስኮንናታል? አንድ ልጅ መርጣ ማግባት ትዳር አይደለም፣ ፍቅር አይደለም፣ ንግድ ነው እሱ። ትዳር መርጠሽ የምታገቢው፣ ፍቅር መርጠሽ የምታገቢው አይደለም። ፍቅር ቅስፈታዊ ነው። ቅስፈታዊ ይዝሻል። የሆነ ሰው አይተሽ ወደሽ በቃ እንዳለ አሁን የምናየው ጎዳናማ ማራበኝ የሚሉት ቅድም እንዳልኩሽ ንግድ አድርገውት የገቡን ያላት ያለው ተባብሎ ይጋባሉ። ሲግባቡ ገብተሻል? አይግባቡ። ሲተዋወቁ ሳይግባቡ ይጋቡና ልክ ሲተያዩ ሲግባቡ እሷ እሱ በምንም አይገናኙ ይሆናል፣ ይለያያሉ። አሁን ብዙ ሰዎች ከወለዱ በኋላ ልጆቻቸው የት ናቸው? ፍቅር የነፍስሽ ጥሪ ነው። አሁን ሁሉም የነፍሱን ጥሪ ተፈጥሮለታል ፈጣሪ። ያን ቢጠብቅ ያማረ ህይወት። አሁን እናት አባቶቻችን ውሰጅ የልጅ ልጃቸው አሁን በእኛ ሰዓት ወልዳ ያልተለያዩዋል። አብዛኛው በብታጠኝ ሰርች ብታረግ ከዛ ከጊዜ በኋላ ባለው ተከዳ ባለው ክዷት ምናምን ነው የምንሰማው አይደል? ለምን መልክ አይቶ ወይሷም አቋሙን አይታ ትገባለች። ግን አይፈቃቀም። በመልክማ ቢሆን ኖሮ አንድ ሴት 1 ሚሊዮን ወንድ ባጋደለች ነው። አሁን አንዱ አንቺን ወደደሽ፣ ያኛው ጓደኛው አንቺን ሊጠላሽ ይችላል። ጓደኛሽ ግን አንቺ ሊሞት ያኛው አንቺን ወደደሽ ግን ሊሞትልሽ ይችላል። ያኛው ጓደኛ እንኳን ሊሞትልሽ ሊያይሽ እንኳን ይግረብ። አይሽ እግዚአብሔር ምርጥ ሚስጥር አድርጎ ነው የፈጠረው ፍቅር። ስለዚህ ያንን ነው መፈላለግ ያለበት። አሁን ግን ንግድ ሆነ ቁስ ማን ያለው ማን ያለ ለዚህ ነው ስቃይ የምናየው እንጂ እኮ ፍቅር ካለ እኮ ያንቺ ግንባር የልጅ ነው፣ የሱ ግንባር የሀብት ነው። የሱ ግንባር የልጅ ነው፣ ያንቺ ግንባር ይሄ እግዚአብሔር ለሁሉም ሰጥቷል። ድንቅ ይሆን። አሁን ግን ቤተሰብም ያላትና ጥበስና ባካ አሳልፍልኝ ያለውን አግቢና አሳልፍልኝ ያን የሚለው እንደዚህ አይነት ወዳጅ የመጣበት ዘመን ለዚህ እኮ ነው የቆሸሽ። ስለዚህ ፍቅር እና ትዳር ክቡር ነው። ትዳርን ስላላከበርን ነው ኢትዮጵያ መስቀልቅል ይወጣ ጎዳና ማማራበኝ የሚለው አዛውንት የወደቀው ውጭ ያለውን ታገባና እናት አባቷን የምትረሳ ሴት እሱ እነዚህ ዳባትሽ ወደዛ አንቺን ለምፈልገው እነዛን አባቷን ረስታ እዚህ መኪና ለመንዳት ወርቅ ለማድረግ እኛ ግን የሚበሉት ሲያጡ መንገድ ይለምናል። ልጃቸው ግን እዛ ያለውን አግብታ ቁርቁር የምትለብሰው የምትጠጣው የምትበላው እየተነገራት ይሄ መሞታ ይሄ ፍቅር ነው። ሁሌም ግን ሀብትን ፍቅር የሌለበት አድርገን ለምን እናስባለን? አይደለም እንጂ ነው ያለው ነው እንጂ ፍቅር እኮ ይኸውልሽ ሀብት ሳልኩሽ ቅድም የነገርኩሽ በምርጫ ነው። ሀብት ድንቅ ነገር ነው። በዚህ ምድር ላይ ሀብት ድንቅ ነገር መጽሐፍ ቅዱስ ምን እንደሚለው የባለጸጋ ሀብት የጸናሽ ከተማ ነው ይላል። ያን ያህል ነው የፎርጅዱን ሳይሆን ወብሻ እኩል ሆነሽ ነገርኩሽ እኮ አንቺ ከምታፈቅሪው ገሆነሽ ያኔ የጸና የባለጸጋ ሀብቱን ማግኘት ትችያለሽ። ለምን እንደው ጊዜ ሆነሽ ስቃይ የምታየውን ነው እንጂ እኮ ስንት ቤተሰብ እኮ አለ ድንቅ 50 ዓመታቸውን 40 ዓመታቸውን የሚያከብሩ አላየንም እንዴ? የልጅ ልጆቻቸው እንዴት እንደሚያማምሩ ታዲያ
በቃ ይሽ የጸናሽ ከተማ ማለት ይሄ። ስለዚህ የኛ ያያዝ ነው እንጂ ሴት ልጅ ያንን መምረጧ ግን አያስኮነናት። አዎ መመረጥ የሚባል ነገር የለውም ነው የምልሽ። አለሽ በምርጫ ይልሽ ከመረጥሽ ስቃይ ነው። ፍቅር እኮ የለሽም። አሁን ይውስ ያ መኪና ትነጂዋለሽ ያኛው ጂፕላስ ውስጥ እየኖር ግን የሉም። ታዲያ ህይወት በተሰሰ ነው በቃ ዝም ብሎ እንቀጥለው። ታዲያ አንተ ዴት ታደርግ ወይም ደግሞ እሺ እጮኛ ሚሊዮን እጮኛው ሲጀመር የተባለው ስሙ ራሱ መታጨት ነው አይደለ? ከምታስባት ሚስቴ ብትሆን የልጆቼ እናት ብትሆን ብለህ ከምታስባቸው ውስጥ እጩ አለ ማለት ተወዳዳሪ አለ ማለት ነው እኮ ከታጨ ማለት ነው ስሙ በራሱ። ስለዚህ ማየትን ያካትታል ልፈልጌ ነው። የሆነ ሰው ላይ ብቻ መጣል ግብት አትልም። ትልቅ ሪስክ ሰው መምረጥ የሚለው እዚህ ጋር ይመጣል። ሰው ታያለ ከሊምቦ ጋር ልትሄድ የምትችል ማነች ያንተና አመለካከት የነፍስሽን ጥሪ ያልኩሽ ቅድምም እሱ እኮ ነው። ስለዚህ መምረጥ ሰው ልጅ የነፍሱ ጥሪ ነው። አሁን ይልሽ መምረጥ በሁለት እኮ ነው የሚለያየው። የምትመርጪው ነገር ትክክለኛ ፍቅር ቅስፈታዊ ነው። አንቺ አሁንም ፍቅረኛሽ እኮ ትክክለኛ ዋሽን ወይሆነ ቦነ ገጠመኝ ወይ ሆስፒታል ወይ ቀብር ቦታ ወይ በቃ ያ ነው አይተሽ እኮ ንዝር የሚልሽ ትክክለኛውን ስሜት እሱ አንድ ከሰው ልጅ ውስጥ ወጥቷል። ለምን አይመኖ ጠቅላላ ቁስና የትኛው ነው ትዳሬ ብሎ የሚያው ከሂሳብ ጋር አድርጎስ እያሰላው እንጂ በትክክለኛው እኮ የሚፋቀሩ ይስቲ በገጠር እንዳለ የሚፈቃቀሩት በምንድን ነዝሯቸው ውስጣቸው ተሰምቷቸው ከመሬ እኮ ነው የምልሽ። ያ ልክ ነህ። ይህ መስዋዕትነት ከፍሎ አሁን በከተማው ላይ ግን አይምሮሽ ተሞላው እዛ ጋር እንኳን ሔዋንሽ ቆማ አታያት። ያንቺውን እቻው ቆማ እሱ እዛ። አብዛኛው ደግሞ ወንድ ምን ጊዜ ሂሳባዊ ነው ባይመሮ ሴት ልጅ ነች ልባ ሴት በልቧ ነው ነገሮችን በደንብ ታስተውላለች። እኔ አሁን ብዙ ጊዜ ከብዙ ሰዎች ጋርም ስሟገት ሴት ልጆች አገርን ቢገዙ ምድር ገነት ትሆናለች ብዬ ማምነው በዛ። በየዓለም ላይ ቢያንስ ከ70 የሚበልጡ ጠቅላይ ሚኒስትሮች ሴቶች ቢሆኑ ዓለም ገነት ትሆን። ጦርነት አይወዱ የሚመጣውን ጥፋት ቀድሞ የሚረዱ ናቸው። ወንድ ትዕቢተኛ አይምሮአዊ ነው ሂሳባዊ ነው። እስቲ የተማረ ወንድ ወይም የተማረች ሴት ተያት ብዙ ጊዜ ትዳር አግኝታ ታውቃለች? ማንም አይቀርባትም። ወንድ የሚፈልገው ባሪያ የሚያደርጋት አብዛኛው ያለው ሰው አይተሽ እኮ መልክ ነው ያላት እንጂ አይምሮ የላትም። ብዙዎች ነው ያቸው ከወንድ ልጅ የሚፈልገው ያለ የተማሩ ሴቶች ቆመው ነው የሚቀርቡት በብዛት። የተማሩ ሴቶች እንደሚያገባ ገነት ውስጥ ነው የሚኖር ገነት ውስጥ እና ብዙ ጊዜ ይሄንን እኔ ብዙ በሆነታ ላይ አንተ ላይቻል የሌምቦ ሔዋን ታለች። ያው አሁን እስቲ ቤንሻንጉል እየፈለኩ እሱ ነገር እስቲ ምን ያው ቤንሻንጉል ጋምቤላ ምናምን ለምን እነሱ ደስ የሚልሽ ቁሳዩ ልብ ስለሚያዩ እነሱ ጋር ሂጂ። አዎ ወገቤን የሚጠግኑኝ እነሱ ስራ ስር ስለሚያውቁ ምናምን ፍቅር ስለሚያውቁ ስለዚህ ቆንጆ ጋምቤላ ሴት በቃ ወደዛ ነው አሁን የሚታየኝ። የብር ሽናሻ ምናምን በቃ ደስ ሲሉኝ በእውነት ቤንሻንጉል ሽናሻ አኝዋክ ምናምን በጣም ወዳቸው በእውነት ትክክለኛ። አሁን እኮ እኛ ጋር ብዙ እኮ አሉ ቱርሚ አሁን እዛ ሙርሲ የሚባሉ ሀገሮች አሉ የሚገርሙ በቃ ምናቸው ነው ደድክላችሁ ሁሉ ነገራቸው በቃ ቸኮሌት ነው የሚመስልሽ። አይም በቃ ደስ የሚልሽ ልባቸው ንጹህ አሁን ከእንደገና አሉባልታ ያውቁ። እዚህ አሁን ጠዋት እዚህ አዲስ አበባ ሴት ቂጥ አርቴፊሻል፣ ጡት አርቴፊሻል፣ ጸጉር አርቴፊሻል፣ ጥርስ አርቴፊሻል ኦሪጂናል ሴት እኮ ልጅ ከወረከ ታዲያ ኦሪጂናል ፍለጋ ነው እዛም የሚያስንተን እዛ ደስ የሚልሽ አይ ኦሪጂናሉ ደግሞ ዋናው ፍቅሩ ነው። እዚህ እኮ አሁን ትብልሽ ነገር እስቀይርሽ ይችላል። አይ ከሱ ጋር ደግሞ እዚህ የበሰበሰ ኮንዶሚኒየም ጋር ምን አታገለኝ ትላለች። እንግዲህ ፍቅር የሚያልቅ ነው ፍቅር የሚያልቅ ፍቅር የምትሰጪው ነው ፍቅር የምትቀበይው ፍቅር የምትሰጪው ነው። አሁን በብዙ እየተነተን ነው አበላሸ ነው። እኔ ፍቅር ክቡር እንደሆነ ነው የማስበው። ትዳር ክቡር ነው። ለምን የብዙ ሰዎች ትዳር እንዲቃና ብዙ አይነት ነው ላይፍ እና አይቻለሁ። እኔ ብዙ የጓደኞቼ ልጆች አይቻለሁ። መስዋዕትም የከፈልኩበት አለ ደስ ይለኛል እና ያ ነው መሆን ያለበት። አሁን ግን አሁን በፊት የፍቅር ህይወትን ወይ ፊልም ላይ እናያለን ወይ በዙራችን እናያለን።
አሁን ደግሞ ስልኮቻችንን ስንከፍት በቃ የብዙ ባለትዳር ቤቶች እኛ እጅ ስልኮቻችን ላይ ነው ያሉት። ስክሮል ስናደርግ ሲበሉ ሲጠጡ ምን ሲሉ በቃ አሪፍ የሚሉትን ጊዜያቸውን ለሰው ያጋራሉ። ቲክቶኩን ሶሻል ሚዲያ ላይ እናያለና ምን ትላለህ ይሄንን ስታይሳ? አዎ ከይልኮ ይልሽ አሁን እኔ በጣም ያስቀኝ ነገር ቢኖር አሁን ሰው ያልኩሽ እኮ የውሸትም እየኖረ ነው ያልኩሽ። ለዚህ ነው ለሚዲያው ላይ ብቻ ነው እርግጠኛ ነኝ የሚቦጫጨሩ ናቸው እነሱ የሚባሉ እንዲህ የሚቀርጹ ሰዎች የሚባሉ ባይግባቡ። አሁን ሰው የሚኖረው ይልሽ ስለምን ትቶ ስለ ቁጥር ሆና ላይክ እና ሼር መቁጠር ብቻ። ሌላው ዓለም ጠፍቶበታል። እስቲ ሰው ሲረዳ ምታዩ እስቲ ቤቱ ይጂ ነብር ነው የሚሆነው በቲክቶክ እንዲህ ሲቦተረፍ በግድ ስልኩን የሚያነሳው ሰው አለ 100 ጊዜ ብትደውይለት ያነሳ በሚዲያው የተባለ ደስ እና የውሸት ሰው እየበዛ ነው። በዚህ በጠባብ መስኮት ውስጥ እያየን ሰፊ የሆነ ዓለም እያደበዘዙብን ነው። እና አሁን ፍቅርን የሚያጣጥማት ጥቂት ሰውን እየሆነ ነው። ፍቅር ደግሞ ጣፋጭ ነው በእውነት። ስለዚህ የሆነ ጊዜ ትዳር ግዢ ሆኗል ያልከው ነገር አሁንም ያው እንደጸና ነው። አሁን ግዢ ያውኑ ደግሞ ከግዢ አልፎ በጣም ጽፍ ግዢ ተወዳ በጣም አለየሽም እንዴ? አሁን ለጥሎሽ ለምናምን እያሉ 3 የማይበላ ህዝብ ላይ ይሄን ቪኤት ምናምን እያያዙ እያነጀቡ ህዝቡ ላይ ሲያቀራሩ ሽምግልና አስቢው። ስለዚህ እየፈለክ ነው ወደ ቤንሻንጉል ጉሙዝ ማለት ነው አንተን ህይወት? አሁን ወደዛ ነው የሚሄደው። ኑሮም ወደዛ ሊሆን ይችላል ታዲያ? አዎ እኔ ኢትዮጵያን በፍቅር ነው የምወደው። ወደዛ ደግሞ ኑሮዬን ባገኘው ደስ ነው የሚለኝ። ቢሆንም ደስ ይለኛል። አንድ በጀርቤ አንድ በደረቴ 2 በእጅና በግራና በቀኝ ይዤ ልጆቼን ብሮጥ ልጆችን አሁን የጓጓሁት ልጅ በፍቅር ነው የምወደው። አዎ እሱንም ነው ደግሞ ላላነሳልህ የፈለኩት እንደዛ ልጅ እንደሞደደ ያው እግዚአብሔር ነው የሚሰጠው። በርግጥ ፍሬ እግዚአብሔር ልጅ ከፑቲክ ሄደሽ መገጃው የእግዚአብሔር ስጦታ ግን ያው አንዱ ፕሮሰስ ለልጅ ደግሞ የመጀመሪያው ነገር ትዳር ነው። ስለዚህ አንዱ አሁን ቅድም ምርጫህን መስፈርትን ተናግረሃል ወደ ቤንሻንጉል ጉሙዝ አካባቢ ያሉትን ሴቶች። ግን አሁን ያሉትን የሴቶችን የሴት ላይ ያው ቅድም ያልኩ ነገር አለ ፍላጎቷ ወንድ ልጅ ሊያስተዳድራት ያው የቤቱ ዋና ነውና የሚያስፈልጉ ነገሮች አሉ። ስለዚህ እነዛን ካልኩሌሽኖች አላሟላም የሚል ስጋት አለብህ? ምናልባት በጣም ኤክሰስ ቅብጠት ሊሆን ይችላል ታስበው ነገር ነው ወይስ ለመሰረታዊ ነገርም ቢሆን ብዙ ፍላጎት እኔ ላይ ይጫናል የሚል ስጋት አለብህ ከሴቷ?